ወይ መሌ ወይ ሰላም ነው? ሰላም ነው መሌ። አሎ ገራጥልኝ። አዎ ልንመለስ ነው መሌ። ስደውላቸውም ስልካቸው የሃይሚም የፍጹም የብሩኬም ዝግ ነው። ቤኪ ስደውልለት ስልክ አያነሳልኝ። እኛም እኮ እና ምንቴ ያው ስሜታ ያለመሆን ነው ብቻ የተፈጠረ ነገር እኮ ተፈጥሯል። የተፈጠረ ነገር እኮ ሊፈጠር ይችላል። ግን እንደዚህ ደግሞ እኛ ስንት ነገር አስበን ነበር አይመጣም። ሰላም ውድና የተከበራችሁ እኛ ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ውድና የተከበራችሁ የጨረቃ ፋሚሊዎች እኛ አለን እግዚአብሔር ይመስገን። ያው ቤተሰብ እኔና ምንቴ በቀደም ባልኳችሁ መሰረት እንግዲህ ያየርንበት ጉዳይ ሳይሳካልን እኛም ያው የልፋታችን ዋጋ ሳናገኝ ያው አዲስ አበባ የሄድንበትን ጉዳይ ሳይሳካልን እኛም ያው ብሩኬም ሃይሚም እና ቤኪና ፍጹም በጣም ተቀይመናቸዋል። ይሄ ነገር ያልፍና ያስተዛዝበናል መጨረሻችን ማለት ነው። እና እንዴት መሰላችሁ የሄድንበት ጉዳይ ስልካቸው እኛ መጀመሪያ ቪዲዮ መስራትም አልነበረብንም። እንዴት መሰላችሁ ያን ቪዲዮ አይተው ነው ስልካቸውን የሚያጠፉልን። የቤኪ ይጠራል ሁለት ቀን ትላንትና ደውለን ነበር እየጠራ ነበር። ሁለቴ ሶስቴ ጠርተው ቤኪን ቪዲዮ ስታየው እኛም እኮ የሰው ሀገር ያለና እናሳዝን። ይሄ ቀን እኮ ያልፍና መጀመሪያ ይታረቃሉ። የሆነ ቀን ሲታረቁ እኮ እኔ እኮ ምን እንዳሰባችሁ ነው ግራ ይገባል። ብቻ ያው ያለንበትም አዲስ አበባውን ቤርጎ ይዘን ነው እኛ። እሺ ኪሳ ውስጥ የቤርጎ ብር ባንይዝ ነው ምን አስባችሁ ነው ቤት እና ቤተሰብ ያው ምንቴም ውስጥ ነው ያለውና እና በቃ እንዴት እናድርግ ያለነው ልፋታችን ሁሉ ሳይሳካልን ልንመለስ አስበናል። ብቻ ለመሞከር አንድ ቀን አድረን እንደምንም አስተካክለን እስቲ ብሩኬም ስልክ እንዲከፍትልን አፈላልገን ራሱ ቤቱን ብናጠያይቅ ሰፈር ቀይረዋል። የመጀመሪያ ቤት ነው የሚማቀው እና ያቺም እዩ የምትባለው ለመጠየቅ ፈልገን ነበር። ስልክ ጨራሽ ብሎክ አድርጋኛለች ስልኬ ማለት ነው። አንዱ ላይ ደወልኩላት ከዛ ብሎክ አደረገች። እና ቤተሰብ ያለው ነገር ምንቴም እዛ ውስጥ ነው ያለውና ያለው ነገር እንዴት መሰላችሁ አንድ ቻንስ እስቲ ካለን እቺን ዛሬ አድረን ነገ ለመመለስ አስበን ነው ለብታጀራ ማለት ነው። እና ፍጹም ያረጋችሁ ነገር የሚያስጠላ ነገር ነው። እኛ እኮ የነሺ ቤርጎ የምንይዝበት የሆነ ብር ትርፍ ብር ባንይዝ ኖሮ እኮ ውጪ አድረን ነበር እኮ እስከ መዘረፍ እኮ እንደርስ ነበር። እና ምን ቤተሰብ በጣም የሚያስጠላ ነገር ነው። አንተ አናግረን እኮ እንደዚህ ሂዱ ተመለሱ ብትለ ምን ችግር አለ? ስልክ አለማንሳት ድረስ ስልክ እስከ መዝጋት ድረስ እኛን ጥፋተኛ ቪዲዮ መስራት ማንነበረብን ቀጥ ብለን ነበር መሄድ የነበረብን። ያን ሰዓት የሆነ መፍትሄ እናገኝ ነበር። እና ያለው ነገር ምንቴም አለ ከምንቴ ጋር ያለነው ነገር እና ትንሽ አንድ ቻንስ የምናገኝ ከሆነ አንድ ቀን አድረን የሆነ መፍትሄ ላይ ማንደርስ ከሆነ ወደ ቡታጀራ እንመለሳለን። ቤተሰብም ብዙም አላስፈቀድንም እና በቃ እናንተም እንድትረዱኝ ያለው ቤተሰብ ምንቴም አለ ያው ምንቴ ውስጥ ነው ያለውና ካሜራ ማናስ ምንቴ ምንድነው ያለው ነገር እኮ በቃ ቤተሰብ ያለው ነገር ልንነግራቸውና ማይሳካልን ከሆነ ወደ ያወራች ነበር ቀኑና እያለችኝ ማዘር ደውላ ነበር። ሰላም እንዴት ናችሁ? ሰላም በላቸውና ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ቶበና አዝማት እንዴ መሰለክ ምንቴ እኔ ቤኪ ያን ሰዓት እንኳን አንድ ሁለት ደወልንለት አይደል ቢያነሳልንና የሆነ መፍትሄ ቢሰጠን ሂዱ በቃ ቢለን እኮ ደስ ይለን ነበር። እኛ መጀመሪያ ቪዲዮ መስራት አልነበረብንም። ቀጥ ብለን መሄድ ነው የነበረብን ማለት ነው። ቀጥ ብለን እሱማ እኮ ቤተሰብ ማወቅ አለ። ቤተሰብ ያው እናንተ ለማሳወቅ ያህል ነውና አንተ ምን ሆነ ነው ግን ቤቱን ካሜራ የምታስቀርጸው ልጅ ምን ችግር የለውም። እኛ ያለው ነገር ያው ቤተሰብ ነው፣ ቤተሰብ ማወቅ ያለበት ነገር። እኛም እኮ የልፋታችን እያገኘን ስላልሆነ ያው መላኩን ደውሎለት ምን እንዳለን ሰማ አገናኘኝ ምናምን ስላለን ነው። እሱ እኮ ሁላችሁም ልክ ናቸው። ግን እኔ እንደዚህ ነብሩክ ይሆንብኛል ብዬ አስቤውም አላውቅም ነው እነሱ ሀገር በማናውቀው ሀገር እሺ ተጉላልተን ቤርጎ ብር ባንይዝ ነው ቤርጎ ይዘን ታውቃላችሁ እንዴት ወጪ እንዳለው ሰው ሀገር ላይ ስንት ወጪ እንዳለ ምግብ አለት እናታችን የለች እዚህ እናታችን የሚገብተን አንበላ ስንት ወጪ ያለው እውነት ፋሚሊ በጣም ከባድ ነው። ስንት ነገር ተሰቃይተን ነው ይሄን ቤርግ ለማግኘት ስንት ነገር ተሰቃይተን በማናዞረን
ይሄኔ እስካም ብንደረግስ ብንሰረግስ የሆነ ነገር እኮ መንገድ ባይኖረን ብር ትርፍ ብር ባንይዝ እኮ መንገድ ላይ ወተን ነበር። እና ቤኪ የሰራው ስራ ነገ ያስተዛዝበናል። ፍጹም እንደዛው ስልክ መዝጋታቸው እኮ አይደለም ብሩክ የሆነ ነገር ሆኗል ልጁ እንዴ እኛ ይሄ ድንቀን አይደል ይሄ ድንቀን ሴት ይዞ አይደል እንዴ መጣው ብቻ ሴት ይዞ መጥቶ ጭራሽ ውሽማ ይባባላሉ። እኔ ደግሞ ትላንት ጀምሮ በጣም ተናድጃለሁ። ውሽማ መጣብኝ እዩም እኛ ላይ ብሎ ካረገችው ሰው ሁለቴ ደውዬላት ነበር። አንቺ ብቻ ሁላችሁም እንደ አንቺም የስራሽን ይስጥሽ። ነገ ሰው ሆኖም እኮ ማይገጥመው ችግር የለም። እኛ ያለው ነገር ለማስታረቅና የሆነ ነገር መፍትሄ ለመፍጠር ነው እንጂ ነው ወይ ተቸግረን ወይም ለማለት አይደለም እኛ ነው። እና አንቺም አንድ ቀን እኮ ሰው ነሽ፣ ችግር ሊፈጥርሽ ይችላል። ብቻ አንድ ቀን ሁሉም የራሱ ችግር ሲፈጥረው ነው የሚያወራው። አንቺ አንስተሽልን ስልክ እኛ እኮ ደመኛሽ አይደለም ይንታል ስልክ አንስተሽልን እዚህ ጋር ቦታ ብትጠቁሚንስ ምን ችግር አለ? አንቺ ተጠቆምሽን ብለን ላናወራ እንችላለን። ምን ችግር አለ? እና ቤኪም ፍጹም የሆነ ቀን እኮ እነሱ እግዚአብሔር ታርቀው በፍቅር ይመጣሉ። ግን እኔ እናንተ በጨረሻችን ያቀያይመናል እግዚአብሔር። እና መላኩም ደውሎ ነበር ቅድም በቃ ተመለሱ ምናምን ብሎ ነበር ያለው ነገር ወደ ደውላ ምንድነው በሰው ሀገር በቃ እና በጣም ተናደዋል። ቤተራሱ በቃ በሆነው ነገር እኛም ሲጀመር አንቀልቅሎና እንደዚህ ወጣ ነው ቤተሰብኛ ደስ ይለዋል። ቤተሰብ እንደዛ ሂዱ ምናምን ሲሉ ደስ ይላቸዋል በሚል ነበር የመጣ ነው። ይሄ ማይደገም ነገር ነው። ለሌላም ትምህርት ይሆናል እኮ ማይደገም ነገር ነው። አንደግሞም እንደዚህ ግን ለሰው ሪስፔክት መስጠት አለባችሁ ሁላችሁም። እነ ፍጹም እነ ቤኪ እነ ብሩክም ሪስፔክት ስጡ ለሰው። እኛ እናንተም ብለን ነው እዚህ ድረስ የመጣ ነው። አናሳዝናቸውም እንዴ? ሰው ሀገር ነው ያለ ነው። አዲስ አበባ እንዴት ከባድ እንደሆነ አልገባችሁም ቤተሰብ። እና ወይስ መንገድ ላይ ወርቀን ቢሆን ተዘርፈን ቢሆን ምን አሁን እኮ አንድ ስልክ እኮ ቢጠፋ እኮ ስልክ እንዴት እንደሚገዛ ታውቃላችሁ። እና ብሩኬ እኛም ወንድሞች ነን። ብቻ ሁሉም ነገር ያልፍና መጨረሻው ጋር ያስተዛዝበናል ነው የምለው። እና ቤተሰብ መላኩንም አገናኝ ምናምን ስላለው በቃ ያለው ነገር ደውለን እንንገረው። ሄዳችሁ አገናኝ። እኔ ሲጀመር አሁን መሮኛል እውነት ብዙ ወጪ አውጥተናል እዚህ። ያ በቃ ተማሪ ነኝ እኔ ብዙ ነገር ያስፈልገኛል በአሁን ሰዓት እና እንዳለ እሱን ወጪ ነው እንዳለ ያጠፋሁት። እና አሁን ደውለ መላኩንም ስልክ አላነሱልንም ልንመጣ ነው ባለው ነገር እኔ መሮኛል ማለት ነው። እኔ ማታ ደውሎ እያወራሁት ነበር። ካነሳልኝ ደውልና እናግረዋለሁ። እና ቤተሰብ ብቻ አንቺም እዩም የስራሽን ይስጥሽ። አንድ ቀን ሰው ሆነሽ ተቸግረሽ ታያለሽ። ሲመላኛው ከየነዳ መሰለኝ Your call has been forwarded to voicemail. The person you're trying to reach is not available. አሁን እኮ እንዴት መሰለኝ የሆነ ስልክ ካነሱልን ምንድነው የሚያነሱት? የስንተኛ ቀናችን ነው? አንድ ቀን መፍትሄ የሆነ ቀን አንድ ቀን ብቻ የአንድ ቀን ችግር የለውም። መፍትሄ ካለው መፍትሄ ፈጥረን እንሄዳለን ብለን ነበር ያሰብነው። የሚሆን ነገር አይደለም ወይ መልዬ? አንዴ መኪናውን ላቆመውና እደውልልሃለሁ። እሺ ስማ መሌ፣ በቃ መሌም እየነዳ ስለሆነ ብቻ ያለው ነገር ለመላኩን ማስረድተ ነው። አገናኙ እዛ እንሄዳችሁ አገናኙ ነበር ያለው መሌ። ደውሎልን ማታ ማውርቶን ነበር። ስልክ ካነሳላችሁ ለኛ እንኳን ባታነሱ መላኩን ሲተረዱት እንዴ እኛ እዚህ ምንድነው ሮቦት ነን እንዴ? ስንቶች አውጥተን እዚህ አዲስ አበባ መተን አንተማቲ ምንድነው ለኛ እንኳን ሪስፔክት የሌላቸው? አይ ለሰው ልጅ እኮ ምንም ቢሆን እኮ ክብር ይኖረዋል እኮ። ብቻ ያለው ነገር ቤተሰብ እናንተን ባላችሁን መሰረት ለማስተካከል ነበር ያለው። ያው እንግዲህ መላኩም እኮ በጣም ተናዶ ስልክ አያነሱልን ምናምን ስንለው በጣም ተናዷል። ራሴ ሄዳለሁ ምናምን እያለ ነበር። እና ምንቴ ያው ስሜታ ያለመሆን ነው ብቻ ያው የተፈጠረ ነገር እኮ ተፈጥሯል። የተፈጠረ ነገር እኮ ሊፈጠር ይችላል። ግን እንደዚህ ደግሞ እኛ ስንት ነገር አስበን ነበር አይመጣንም። አይታ ትላንትና የሚለቁት ቪዲዮ እኛ እዚህ ተቀምጠን እነሱ ቪዲዮ እየለቀቁ ነበር አይደል? ቤኪም ጭራሽ ቤኪ ደግሞ አሁን ፍፄና ቤኪ ነበር እኛ ተጠያቂ እያደረግናቸው የነበረው። አሁን ደግሞ እነሱ ለማስታረቅ እየሞከሩ ትላንት ቤኪ ላይ ልጮህ እንደሄደ አይታለ ቤቱን የሚያሳዩት ወይ ቤኪ ነው ወይ ፍፄ ነው። ሁለት አንዳችሁ እውነታውን አውጡ። እኛ ምንም አላልነውም እኮ ቤቱን እንኳን እንዲያስከን ቤቱን አናሳይ። እንግዲህ እኛ ቤቱን የመጀመሪያውን ቤት ነበር የምናውቀው። ሁለተኛውን ቤት ደግሞ የቀየሩትን አናውቅም። የመጀመሪያው ቤት አንሄድሽ ምን ብለን ሄዳል። ሁለተኛው ቤት ኬትን ነው
አይ ብቻ እኛ ሌላ ነገር ከነሱ እኮ ምንም አልፈለግንም። ቤቱ ብቻ እንዲያሳዩን ነበር የደወልንላቸው። ጭራሽ እኮ ስልካችን ነው እስከ መዝጋት ድረስ ስልክ እስከ መዝጋት ድረስ አንስታችሁ እኮ ወንድምነት ነው እኮ። ወይ መሌ ወይ ሰላም ነው መሌ? አዎ ልንመለስ ነው መሌ። ስደውላቸውም ስልካቸው የሃይሚም የፍጹም የብሩኬም ዝግ ነው። ቤኪ ስደውለት ስልክ ያነሳልን ነው። እኛም እኮ ቤርጎ ይዘን የተቀመጥነው ያረፍነው ቤርጎ ላይ ነው ያለነው እኮ። ታዲያ እንደምንም ጠብቃችሁን ትበለዋ። ሁለተኛ ቀናችን እኮ ነው ማለት ስልክ ማያነሱልን ከሆነ ቁዛ ቁጭ ብለን መፍትሄ ማንፈጥር ከሆነ ምን ያደርግልናል? እኛ በቃሽ ተመለሷ። እኔ እኮ አንተ አገናኘ ምናምን ስላልከን ነው። በቃ መጀመሪያ እኮ ጥፋተኛ ነን። ቪዲዮ መስራት አልነበረብንም። እኛ ዝም ብለን ነበር መሄድ የነበረብን። ታዲያ እንደዛ ነበር ማድረግ። በቃሽ ይሁን። በቃ እኛ ሁሉ ነገር ሙሽም ደውላ እየተቆጣች ነው። እኔ እንደ አዲስ አበባ እንደመጣው አልነገርኳትም። እሺ በቃ ሂድ። በቃ አገናኘን ስላልከን ነው። አንተ እነሱ ጋር ስትሄዱ አገናኘን ስላልከን ያ ደውለን እናሳውቅም። እሺ በቃ አባቴ ያው መላኩን ደውሎላቸው ጭራሽ ስልካቸው ማያነሱላቸው እና ቤተሰብ ያለው ነገር ይሄ ነው። ብቻ ማቲ አሁን እኔ አንድ ነገር ልንገር። አሁን ልብሳችንን ቀይረን ምሳችንን በልተን እንሂድ። ምንም እኔ እዚህ ሀገር መቆየት አልፈልግም። ሰዓት ሄዷል። አሁን 7 ሰዓት ከምናምን ነው። 7 ሰዓት እንደርሳለን። በቃ ያለው ነገር ሻወር ወስደን ምሳ በልተን እንሄዳለን እና ብሩኬም እኛም ወንድሞች ነን፣ ጠላቶች አይደለም። ስለብሩክም ስለማንም ማውራት ያለው ነገር ይሄን ቪዲዮ ሲያ ለሃይሚ የለም ሪስፔክት እኔ በጣም ላንቺ ትልቅ ቦታ አለ፣ ትልቅ ክብር አለ። እውነት እያየ ነው አይደል? ብሩክ ግን እኔ በቃ አንደኛ ነገር ሀብሉ ነው። እኔ አሁን በቃ አረጋግጫለሁ። ጭራሽ ከፍፄ ጋርም ከቤኪ ጋርም አይተዋል ቪዲዮ። ጓደኛ እኮ አይደላችሁም እናንተ ወንድማማቾች ናችሁ። ከጓደኛ እኮ አልፈዋል። ሁሉ አንዴ ከሆነ ወንድምነት ማይገልጻቸው ቦታ ለነሱ እኮ ትልቅ ቦታ ነው ያለን። ብሩክም እንደዛው ትልቅ እንደዛ መሆን የለበትም። ዝቅ ብለህ በቃ ምን ሰውን እኮ ለማስታረቅ ማለት ዋሽተህም እኮ ታስታርቃለህ። እሷ ምንም ነገር አድርገህ ግን እንደዛ አድርገህ አይደለም። ሐሰንም በአንድ ጎንም አሪፍ አድርገህ ግን በሌላ ጎን ደግሞ በጣም ደብሮኛል ባረከው ነገር እና ቤተሰብ ያለው ነገር እናንተን ለማሳወቅ ያህል ነው። ያው አንድ ቻንስ ሞክሩ ምናምን እያለን ነበር መላኩ ማያነሱልን ከሆነ ለኛ መቀመጡ ምን አጋለው ተቀምጠን ምን ሰራው ነገር የለም። ትናንት ቪዲዮም ያልቀረጽንላችሁ ያው የሚቀርጸን ሰው አተን ነው ካሜራማችን ዛተተን ይመጣ ነው ነው ጠይቀነው ነው አሁንና ያለው ነገር እዚህ ያው ቤርጎ ያለው ልጅ አስፈቀደን ምን ለመቅረጽ ራሱ አስፈቀደን ነው እና ተቀምጠን ምን መፍትሄ ማንሰራ ከሆነ ወደ ቡታጀራ ሄዳለሁ። ወዳም ደውላ እየተቆጣች ነው። ሙሽዬን ደግሞ አስፈቅጄ አልመጣሁም። ምን ታቤት እንዳለው ነው የምታውቀው። የሆነ ስራ አለብኝ ምናምን ብያት ነው። ሁለት ቀን ቤት ሳላደርስ ቀረሙ ይደብራታል። እና ያለው ነገር እናንተ ለማሳየት ነው ቤተሰቦች። እንግዲህ ልፋታችንም የእናንተም ልፋት እንግዲህ እግዚአብሔር ብሎ አንድ ቀን ብቻ እነሱ ይታረቁልኝ። እኛ የቻልነው ነገር በቻልነው አቅም እያረግን ነው። ብቻ እንት ቻው በላቸውና እኛም ወደ ሀገራችን እንሂድ። ቤተሰብ ቻው በቃ አሁን እኔ ምንም ነገር አልፈልግም። እውነት መሮኛል፣ ሰልችቶኛል ሁሉም ነገር በቃ እንሂድ። ቤተሰብኛል እናንተ በሚል ነበር የሁሉ ነገር እያደረግን የነበረው ግን ሁሉም እንደዛ ሲያደርግ በጣም ይደብራል፣ ይከፋቸዋል። እውነት እናታችሁ የሰጣችሁ እዚህ በሰው ሀገር ስትግሯሉ ይከፋል ሁሉ ነገር እና በቃ ቻው ቤት ሻወር ምናምን ሰደና ሳቶጃ